ቁርአን ውስጥ የማዕድ ምዕራፍ ይላል። ለሰው ልጅ ጾም የታዘዘለት ጾም ከታዘዘለት ስርዓት መካከል አንዱ ነፍሱ እንድትስተካከል። ስጋ በጣም ሲመቸው ከነፍስ ጋር የሚስማሙት ነገር እናጥፋለን። በጣም ረቂቅ የሆነ ፍጡር ነው የሰው ልጅ። አንበሳ ጾሙ አያውቅም፣ እንስሳ ጾሙ አያውቁም። እንስሳ ከሚያስፈልገው በላይ ይበላል። ሰው ነው እኮ ጠግቦ ከዛ አይተውህም ያንተ ውስጥ ሄደ። ብስሚላህ ራህማን ራሒም ወቀድ ኻበ መን ደሳሃ። ወቀድ ኻበ ቢማና ኸሲረ ከሰረ። መን ማንኛውም ምንም አይነት ስታተስ ሲኖረው መን ደሳሃ ከምድር አፈር የቀላቀላት። ደሳሃ ስሮ ቃል ደሰሰ ማለት ከምድር አፈር መቀላቀል ማለት ምድር ውስጥ መቅበር፣ ከምድር አፈር መቅበር ደሰሰ ተብሎ ይጠራል። ወቀድ ኻበ መን ደሳሃ። ማንም ይሁን ማንም ምንም አይነት ስታተስ ሲኖረው መን አስፈላጊነቱ ለምንድን ነው ካላችሁኝ፣ በስኬታማነት ዙሪያ ላይ ቀድ አፍላሐ መን ዘካሃ። ስለዚህ አላህ ያንተን ስታተስ አያይም ማለት ነው። አላህ ተዝኪያ የሚቀበለው ከነ እንዲህ ስታተስ ካላቸው ነው ቢባል እኔ እናንተ የት ልንገባ ነው? መን ያለው ማንኛውም ወደ ተዝኪያ የመጣ ሰው ስኬታማ። ነፍስ ሁለት ነገር ይገጥማታል፣ ወይ ተዝኪያ ይገጥማታል፣ ወይ ተዝኪያ ይገጥማታል። ተዝኪያ የሚገጥማት ነፍስ ምን አይነት ባህሪ ተላብሳለች ይባላል። የዛን ጊዜ ቀድ አፍላሐ መን ዘካሃ። ነፍስ ተዝኪያ የምታገኘው ምን አይነት ሐል ላይ ስትሆን ነው? ተቋ ተቋን ኤክሰርሳይዝ ስታደርግ ራይት፣ ራሷን ስትጠብቅ ማለት ነው። ሹፍ ፈአልሃመሃ ፉጁረሃ ወተቋሃ። ፉጁርነትን ተከትላ ከሄደች ወቀድ ኻበ መን ደሳሃ። ተድሲያ ነው የሚገጥማት፣ ትፈጠፈጣለች፣ ከምድር አፈር ትቀላቀል። ተዝኪያ ቀድ አፍላሐ መን ዘካሃ። ተዝኪያ ላይ ደግሞ ከሆነች ተቋዋን ትላበሳለች። ነፍስን ተድሲያ የሚያደርጋት ነገር ከምድር አፈር የሚቀላቀላት ነገር ምንድን ነው? ነፍስ ፍላጎቶች አሏት፣ ዲዛይር አላት። ነፍስ ኢትስ ሶ ቢዩቲፉል ኢትስ ሶ አሜዚንግ ኮምፕሊኬትድ የሆነ ነገር ነው ነፍስና ስጋ። እኛ ነፍስ የምትባል ፍጡር አለች በውስጣችን፣ በአይን አትታይም፣ በስጋ ነው የተገለጠችው። ስጋ ማደሪያዋ ነው እና ነፍስ የምትፈልገውን ሁሉ የምታስፈጽመው በስጋ በኩል ነው። ነፍስ ስጋን ታዛለች። ስጋ ተዕቢአቱን ለሃ። ስጋ አካል የነፍስ ታዛዥ ብቻና ብቻ ነው። ስጋ ምርጫ የለውም፣ አካል ምርጫ የለውም። ማሽን ነው። ሞተር ነፍስ ናት። هي التي تأمر نفس الأمارة إن النفس لأمارة بالسوء። ነፍስ ያለማቋረጥ በክፉ ታዛለች። ማንን ነው የምታዘው? አካልን ነው የምታዘው። ከዛ አካል የሚተገብረው ተግባር በንግግር የሚሆን በድርጊት ነፍስን ሳትስፋይ ያደርጋል። ዋት አ ኮኔክሽን ኢዝ ኢት! በጣም የሚገርም እኮ ነው። ለምሳሌ አሁን እኔ ስናገር ድምፄን እየሰማችሁ ነው እና ማይክ አለ። ድምፄ በማይኩ በኩል አልፎ እናንተ ጆሮ ይደርሳል። ማይኩ ግን የኔን ድምፅ በመስማቱ የሚሰማው ስሜት አለ? የለም። ዋው ትምህርቱ አይ ፊል ኢት ሶ ሃፕ ምናምን አይልም ይላል። ማይክ አይልም። ጀስት ድምፁ ማስተላለፍ ብቻ ነው። ነፍስ የምትፈልገውን ፍቃድ በስጋ በኩል መፈጸም ብቻ ሳይሆን ሲፈጸም ያረካታል። what kind of connection is that? ምን አይነት ዋይፋይ ዳታ ነው? ምን አይነት አንሊሚትድ አክሰስ ቢኖር ነው? በጣም ረቂቅ የሆነ ፍጡር ነው የሰው ልጅ። እሺ ለማንኛውም ነፍስ ተድሲያ የሚገጥማት የስጋ ፍቃድ። ለዛ ነው ወቀድ ኻበ መን ደሳሃ። የስጋ ፍቃድን ነፍስ በስጋ በኩል ነው የምታስፈጽመው እንጂ ነፍስ እኮ የምትሰራው ምንም ስራ እኮ የለም። ነፍስ ተወሰውሳለች፣ ፍላጎት አላት፣ ታዛለች ማለት ትፈጽማለች ማለት ነው። ታስፈጽማለች ማለት
ያስፈጸመችው ለአካል ያስፈጸመችው ግን ተጠያቂ እሷ ናት። ምክንያቱም ስራው የተወለደው ከማን ነው? ከእሷ ነው። ስለ ነፍስ እንነጋገር። so beautiful ነው፣ complicated ነው። ኦኬ አላህ ምሎ ሊነግረው የፈለገው ነገር you know what you need to know one thing የተማለበት ነገር በሙሉ ከላይ ከነፍስ ጋር ኮኔክሽን አለው። ነፍሱን ያጸዳ ሰው የምነግርህ ነገር ስኬታማ ሆኗል። ነፍሱን ከምድር አፈር የቀላቀለ ሱረቱ ናዚያት ስንማር ወአማ መን ኻፈ መቃመ ረቢሂ ወነሃን ጅስመ አኒል ሀዋ ይላል። ጅስምን ነፍስ አኒል ሀዋ። ሀዋ ምንድን ነው ብያለሁ የዛኔ ሳስተምር። ሀዋ ባዶ ስሜት፣ ሀዋ ደመ ነፍስ ባዶ ስሜት። ምን ማለት ነው ሀዋ? ሀዋ አሁን ለምሳሌ አየር ሀዋ ነው አይደል? አየር ሀዋ ነው። አየር ይታያል አይታይም? ይዳሰሳል አይዳሰስም? ይጨበጣል? ፊል ብቻ ነው የምታደርገው አይደል? ስሜት ባዶ ስሜት፣ የነፍስ ባዶ ስሜት ሀዋ የተባለበት ምክንያት ለምንድን ነው? ነፍስ ስሜት ይኖራታል። ስሜቱ ከመጣባት በኋላ አካልን አስፈጽማ ልክ እንደጨረሰች ሞመንት እንዳለቀ ይደብራታል። በነገራችን ላይ ማለት ነው ሲቆይ ሚሞሪ ሆኖ ይጥማል ሊል ይችላል ወንጀል ሰው እንጂ አት ሞመንት ልክ እንደ ወንጀሉን ሰርቶ እንደጨረሰ ይጥማል ላይ ሞመንት የደስታው ፍራክሽን ኦፍ ሰከንድስ አልቋል። ልክ ሲያልቅ ሀዋ ነው የሚሆነው። ልክ እንደ አየር እንደማይዳሰሰው፣ እንደማይጨበጠው፣ እንደማይያዘው ስኬት ይታያል አይታይም? የዱንያ ስኬት ይታያል። ኦፍ ኮርስ ለፍተሻል፣ ደክመሻል፣ ጥረሻል። ለፍተሽ ደክመሽ ጥረሽ መጨረሻ ላይ ስኬቱን ታገኘዋለሽ፣ ታየዋለሽ። እንደውም አንዳንድ ስኬት ይቆያል፣ ለልጆች ሁሉ ይሻገራል፣ ውርስ ሁላ ይሆናል። ራይት? የነፍስ የስሜት ግን ፍላጎት ሀዋ ግን አይታይም። ሀዋ ነው፣ ባዶ አየር ነው። ሞመንት እንዳለቀ this is the ደስታ I get ብለህ የምታሳየው ነገር የለም። fraction of second it goes። ይሄ ያልደረሰበት የሰው ዘር አለ ብዬ አላምንም እኔ ምድር ላይ። you know what I'm talking about። ተግባተና ባዶ ቁርአን አጂብ ነው። ወአማ መን ኻፈ መቃመ ረቢሂ ወነሃ ነፍሰ አኒል ሀዋ ፈኢነል ጀነተ ሂየል መእዋ ይላል። ሰው በህይወት ጉዞ ውስጥ አማይ ተዝኪያ ሮድ ላይ ነው ያለሁት ወይስ ተድሲያ ሮድ ላይ ነው ያለሁት የሚለውን ሰው ማወቅ አለብን። ራሳችንን መመርመር መቻል አለብን። እኛ ትልልቅ ሰዎች ነን። ሰሞኑን አንድ ነገር እያሰብኩ ነበረ። ስለ ተዝኪያ እና ስለ ተድሲያ ሳይሆን ከዚህ ጋር ስለተገናኘብኝ ነው የምነግራችሁ። ስለ ጾም እያሰብኩ ነበር። ስለ ረመዳን ጾም ሳይሆን ስለ ጾም በአጠቃላይ ጾም ኩቲበ ዐለይኩም ሲያሙ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ይላል ቁርአን ሱረቱ በቀራ ምዕራፍ 2 ቁጥር 183 ላይ ስለ ጾም እያሰብኩ ነበርና አላህ ጾምን ለምንድን ነው ያዘዘው? ሰው ጾም መጾም ያለበት ለምንድን ነው አልኩና አላህ ያሳያችሁ እንስሳቶች ለምንድን ነው የማይጾሙት ብዬ በቃ ሳስበው እነሱም ሲበሉ ለምንድን ነው እንስሳቶች የማይጾሙት? why there is no fasting in the world of animals? A dog has never fasted. A cat never. አንበሳ ጾሙ አያውቅም፣ እንስሳ ጾሙ አያውቁም። ለምንድን ነው እኛ የምንጾመው የሚለውን እያሰብኩኝ ወላሁ አዕለም። በጣም የሚደንቅ ነገር ስለ ተዝኪያና ስለ ተድሲያ ነው ማውራችሁ፣ እናገናኘዋለን። ምንድን የደረስኩበት ነገር በጣም የሚደንቅ የምነግራችሁ ነገር ለካ እንስሳቶች አይወፍሩም። እንስሳ አይወፍርም። አንበሳ አይወፍርም። የትኛውም እንስሳ አይወፍርም። እሺ ልንገራችሁ፣ የትኛውም እንስሳ አይወፍርም። የሚወፍረው የእሱ ያልሆነን ምግብ ከሰጣችሁት ነው። ማደለቢያ ከሰጣችሁት ነው የሚወፍረው። ለምሳሌ ቤት ውስጥ አንድ ቲክቶክ ላይ ያለ ስሙን እንኳን አላውቀውም፣ የውጭ ሀገር ነው፣ አሜሪካ ነው። 3 ውሾች አሉትና እኔ በህግ መጠየቅ አለበት ነው የምለው። እሱ ሰውዬ የማያበላቸው ምግብ የለም። ምግቡ እኔ እንደዚህ አይነት ምግብ አይቼ አላውቅም።
it's so delicious, it's so tasty. በቃ እንዴት እንደሚያምር ምግቡ አትጠይቁኝ፣ ስጋው እንዴት እንደሚያምር እና በትክክል ምግቡ ተሰርቶ ስጋው ከተሰጣቸው ቢበሉ ችግር የለውም። ምግቡ ተሰርቶ ተከሽኖ ሲያበቃ ምግቡን ጠረጴዛ ላይ በቆንጆ ሳህን ተቀምጦ በሹካ እየቆረሰ ነው የሚበላቸው። ደስ ውስጥ በሹካ ነው የሚበሉት፣ በሹካ ነው የሚበሉት። እና ደግሞ አንድ ምናምን እንዳይመስላችሁ እኮ ማለት ዴይሊ የሚሆን ነው። የአንድ ቀን ምናምን ስራ አይደለም፣ ዴይሊ ነው። እና አሁን እነሱ ውሾች ወፍረዋል። ለምንድን ነው የወፈሩት? ጨውላለው የሚበሉበት ነው። ጨው ውሻ ምን ያደርግለታል? ቀጭኔ የሚባል አሁን ቀጭኔን በአእምሯችሁ አስቧት። አሁን እናንተ ከሳላችሁ ሌላ ስዕል ስላላችሁ ቀጭኔ ወፍሮ መሳል አትችሉ። በተፈጠረው ቅርጽ ነው የምትስሉት። አንበሳን ሳሉ አሁን እሱ ነው የምትስሉት። ወፍራም አንበሳ የሚባል አትስልም። ዝሆን ራሱ ነው በቃ ወፍራም ዝሆን የሚባል የለም። እንስሳቶች አይወፍሩም። በል እንደውም ሊገጥማቸው ይችላል፣ ሊከሱ ይችላል። ባይሰው የከሳች ድመት አይተታቃል ወይኔ ስታስጥ እንስሳቶች መክሳት ሊገጥማቸው ይችላል። በተለያየ አይነት ምክንያት ነው እሱ። ኦኬ፣ በተለያየ አይነት ምክንያት እንስሳት ሊከሳ ይችላል። እንስሳት አይወፍሩም። ለምን እንደማይወፍሩ ታውቃላችሁ? እንስሳቶች የማይወፍሩበት መንገድ ምክንያት አንድና አንድ ነው። እንስሳ ከሚያስፈልገው በላይ አይበላም። እንስሳ ከሚያስፈልገው በላይ አይበላም። የሚያስፈልገውን ያህል ብቻ ነው የሚበላው። አንበሳ በቀን 2 ኪሎ እኮ ነው የሚያስፈልገው። 2 ኪሎ ያህል ስጋ ይበላል። ከዛ ስትሮጥ ባያይ እንኳን ማለት ነው አይሰማም። ሰው ነው እኮ ጠግቦ ከዛ አይተውህም፣ ያንተን ሊወስድ ይሄዳል። ጾም ለሰው የታዘዘው ለዚህ ነው። የሰው ልጅ ምግብ ላይ ራሱ መገደብ አይችልም። ዝም ብሎ ነው ሁሉንም የሚበላው። ሁሉንም ሰው ስለሚበላ ሁሉንም ስለ ያው ሐላል ማለት ነው። ኦኬ፣ ዝም ብሎ ስለሚበላ የሆነ ጊዜ የሆነ ቀናቶች አካሉ ማረፍ አለበት። ሜታቦሊዝሙ መስተካከል አለበት። ሜታቦሊዝሙ እንዲስተካከል ደግሞ ጾም ግዴታ ያስፈልገዋል። ለዛ ነው ጾመኛ ሆኖ ማንኛውም ሰው ቢመረመር በሽታ በቀላሉ አይገኝም። ባይዘው በቀላሉ በሽታ አይገኝም ጾመኛ ሆኖ። ስትጾም ጾም ውስጣዊ የሆነውን አካልህን ዳይጀስት ሲስተምን ያስተካክላል። ዳይጀስት ሲስተም ደግሞ it has direct connection with the mind, with the brain አላልኩም፣ with a mind። ብሬን እና ማይንድ ስለሚለያዩ ልክ ነፍስና ሩህ እንደሚለያዩት። ኦኬ፣ ዳይጀስቲንግ ሲስተም ከአእምሮ ጋራ ግንኙነት አለ። ሰው የሚበላውን ነው የሚመስለው ሲባል ሰምታችኋል? ሰው የሚበላውን አይደለም የሚመስለው። ማለት የሚበላው ነገር እሱ አካል ላይ የሚያመጣው ለውጥ ሊኖር ይችላል። የሚበላው ነገር ዳይሬክት ግንኙነት ያለው በነገራችን ላይ ከነፍስ ጋርና ከማይንድ ጋር ነው። ለዛ ነው ቁርአን ውስጥ የሚበላ ሐላል እና ሐራም ያለው። ቁርአን ውስጥ ሱረቱል ማኢዳ አለ አይደል? የማዕድ ምዕራፍ እኮ ነው። ቁርአን ውስጥ የማዕድ ምዕራፍ የሚላል። ለምን? በአፍ የሚገባው ማንኛውም ነገር ያንተ ነፍስ ላይና የአንተ አእምሮ ላይ ተጽዕኖ የማሳደር አቅም አለው፣ ፖዚቲቭሊም ኔጌቲቭሊም። ምሳሌ ልስጣችሁ። እኔ ማስቲካ ሳኝክ በጣም እነቃለሁ። የእናንተ እንዴት ነው? ማስቲካ ሳኝክ እነቃለሁ። ትነቃላችሁ? የሚያስተኛው ሰው ሊኖር ይችላል። እኔ ደግሞ ያነቃኛል። ቡና ስጠጣ እኔ እነቃለሁ። ቡና ጠጥቶ በጣም የሚተኛ ሰው አለ። ሐላልም ሆኖ ኔጌቲቭ እና ፖዚቲቭ የሆነ ምን አለው ማለት ነው? አፌክት አለው ማለት ነው። ዲፔንድ አፖን ያንተ ፊዚካል ሜታቦሊዝም፣ የአካልህ ፊዚዮሎጂካሊ ያንተ ይወስነዋል ማለት ነው። ወይም አካልሽ ይወስነዋል። ለሰው ልጅ ጾም የታዘዘለት ጾም ከታዘዘለት ስርዓት መካከል አንዱ ነፍሱ እንድትስተካከል ነው። የሚበላው ነገር ነፍሱ ላይ ተጽዕኖ ስለሚያሳድርበት ማለት ነው። ወቀድ ኻበ መን ደሳሃ አይደለም? ከምድር አፈር የቀራቀላት በእርግጥ ከስሯል። ስጋ በጣም ሲመቸው ከነፍስ ጋር የሚስማሙት ነገር እናጥፋ ነው።
ኮምፎርት ዞን ውስጥ ካለ ያ ለዛ ነው ኢኮኖሚካሊ ስትሮንግ ከሆነና ኢኮኖሚካሊ ኖርማል ሰው ከሆነ ያን ያህል ገንዘብ ከሌለው ሰው ከሁለቱ ወንጀል በጣም የሚሰራው ገንዘብ ያለው ወንጀል የመስራት እንትን አለው አቅም አለው ፓወር አለው። ያው አንድ የተሳሳተ ግንዛቤ አለ። ድሃ ምንድነው ሀብታም ምንድነው ከ500 ዓመት ነው ምናምን ቀድሞ ድሃ ይገባል ጀነት። አትገባም ይቀልዳል እንዲህ የሚባል ነገር የለም። አይታል እንደው እንትን ናሬሽናችን ራሱ ማለት ዘገባችን ትርክታችን ሀብታምን በለው እኮ ነው። ለምን ኢኮኖሚካሊ ሰው ስትሮንግ ሲሆን ከላይና ኢንሳነ ለየጥጋ አንራአሁ ኢኮኖሚካሊ ስትሮንግ ሲሆን ሰው ቅድም እንዳልኩ ነው ስጋ ሲደልብ ስጋ ሁሌ ሲመቸው ብላይንድ ይሆናል። ነፍስ ብላይንድ ነው የምትሆነው። አካል እኮ ልጓም አለው። ይኸውላችሁ አካል እንደ ፈረስ አስቡት፣ ነፍስ እንደ ልጓም አስቧል። ነፍስ አካል ልጓም ሆና ካልገታች አካል እኮ ከስጋዊ ፍቃድ ውጭ የሚያውቀው ነገር የለም። ግን የሚመራው በማን ነው? በነፍስ ነው። ለማለት የፈለግኩት ነገር ምንድነው? ይሄ የተዛባ አስተሳሰብ አለ። የሆነ ከአኖ አላህ ፈቂሮችን አላህ ድሆችን ይወዳል። ምንድን ነው የምታወራው? ሹ ያኔ አላህ ድሆችን ይወዳል ማለት ምን ማለት ነው? ከዛ በኋላ በቃ ድሃ መሆኑን እኮ በጣም ሮማንቲሳይዝ ሲያደርገው እኮ ነው። ገባ? ሲያጣጥመው ሐቢቢ ተነስና ስራ ወሬውን ተው። ተግባብተና ኢኮኖሚካሊ ፓወር በመኖሩ ራሱን ካላየ ከዳፍላህ መንዘካ ውስጥ ከሌል ካልገባ ፕሮባቢሊቲ ይኖራል ፓወር ስላለው ማለት ነው። ኦኬ ወለው በሰጠ الله الرزق لعباده لبغوا في الارض ولكن ينزل بقدر ما يشاء ለሁሉም አላህ ርዝቁን የመጨረሻ ሰፊ አድርጎ ያለምንም ስራ ያለምንም ድካም ቢሰጠው የሰው ልጅ በምድር ላይ ድንበር ያልፋል። አሁን ስለ ጾም እያወራን ነው። ስለዚህ ጾም ሜታቦሊዝምን ያስተካክላል። ጾም አስተሳሰብን ሼፕ ያደርጋል። ጾም ነፍስን ምን ይላል? ይቀጣል፣ ያስተካክላል። የዚህ ጊዜ የሰው ልጅ ሲጾም ስለሌላው ማሰብ ይጀምራል። ሲጾም ስጋውን ይገዛል፣ ነፍሱን ይገዛል። ኮንትሮሊንግ ምን እንደሆነ ይማራል። ኮንትሮሊንግ ከተማረ ስጋን መግዛት ከቻለ የትኛው አያ ውስጥ ይገባል? ቀድ አፍለሐ መን ዘካ ውስጥ ይገባል። ግን ጾም ከሌለው ዝም ብሎ የሚኖር ከሆነ ምንድነው የሚሆነው? ወቀድ ኻበ ደሳሃ የሚለው ቃል ወሳኝ የሆነው ለዚህ ነው። ከጾም ጋር ደግሞ ስናስተሳስረው ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم غايው ምንድነው? لعلكم تتقون فألهمها فجورها وتقواها. Everything is connected, right? እንስሳ ጾም የሌለበት እኛ እኮ ጾም ማለት ማትጾም ከሆነ ዝም ብለህ የምትበላ ምናምን ከሆነ አካልህ ላይ ራሱ ችግር ይፈጠራል እያለ ነው። right? ለምን? የሰው ልጅ ከተወሰነለት ምን ስለሚያልፍ የምትጠቀሚው ስኳሪው በጣም ጣፋጭ የሚበሉ ሰዎች አሉ። በጣም ጣፋጭ ሲያዩ they go crazy. It's not good. እንስሳ ግን እንደዛ አይደለም። ባላንስኑ እየጠበቀ ነው ኔቸሩ ራሱ። ምክንያቱም እንስሳ እኛ የምናውቀው ነፍስ የለበትም። ስጋን እንትን ብሎት አደልቦ ወንጀል ሊያሰራ የሚችል ለዛ ነው። እንስሳ ተቋ የለበትም። እንስሳ ፋጅርነት የለበትም። እንስሳ ወንጀል የለበትም። እንስሳ ወንጀል የለበትም። ወንጀል አይሰራም። ኔቸራቸውን ኤክሰርሳይዝ የሚያደርጉት ውሻ ሰው ቢነክስ ወንጀል አይደለም፣ ኔቸሩ ነው፣ ተፈጥሮ ነው። ራስን መጠበቅ ያንተ ድርሻ ነው።